በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን ከ72ቱ አርድእት አንዱ የሆነውን የደማስቆ ኤጲስቆጶስ ሆኖ በርካቶችን ካለማመን ወደ ማመን ከጨለማ ወደ ብርሃን ያመጣውን ታዛዡን ሐዋርያ ቅዱስ ሐናንያን ነው። ሐዋርያው ሐናንያ በኦሪት ሕግ የተመሰረተ ሰው ነው። በዚህም በሚኖሩ አይሁድ ዘንድ የተመሰከረለት የተከበረ የእግዚአብሔርን ቃል አክብሮ የሚያስከብር በሕጉ በሥርዓቱ ጸንቶ የሚኖር የኢየሱስ ክርስቶስ ደቀ መዝሙር እንደሆነ ታሪኩ በሰፊው ይነግረናል። ሐናንያ ማለት የእግዚአብሔር ቸርነት ማለት ነው የስሙ ትርጓሜ። የቀደመ ታሪኩ ሐናንያ በደማስቆ ይኖር የነበረ አይሁድ ከ72ቱ አርድእት የነበረ ቀድሞ ያመነ አባት ነው። ስለሱ ቅዱስ ጳውሎስ ሲናገር አይሁድ የመሰከሩለት በጸሎት የተጋ እያለ ይናገርለት የነበረ የትህትና አባት እንደነበረ ባጭሩ የቀደመ ታሪኩ ይህንን ይመስላል። ሐዋርያው ሐናንያ ወደ ደማስቆ እየገሰገሰ እንግዲህ ቅዱስ ጳውሎስ በሚሄድበት ወቅት እግዚአብሔር ኢየሱስ ክርስቶስ ቅዱስ ጳውሎስን በመብረቅ አስደንግጦ ዓይኑ ታውሮ ያው እግዚአብሔር ከመንገዱ ከክፉ መንገድ እንዲወጣ በነገረው ሰዓት ወዲያውኑ በራእይ ለሐናንያ ነበር ኢየሱስ ክርስቶስ የነገረው። ሲነግረው ይህን ስም አስቀድሞ የሚያውቀው ጥሩ ባልሆነ ነገር ነው። ወዳጆችን፣ ክርስቲያኖችን፣ ቅዱሳንን ያስር ያሳድድ የነበረ ሰው ነው እና ይህን ሰው እንዴት መቀበል እችላለሁ ነበር ያለው ሐናንያ። ኢየሱስ ክርስቶስ ግን ለሐናንያ እንዲረጋጋና ፍርሃቱን እንዲያስወግድ የነገረው ይሄ ሰው በነገስታትና በመሳፍንት ዘንድ በሊቀ ካህናቱም ዘንድ እነሆ ስሜን እንዲያስከብር የተመረጠ ዕቃ ነው። ስለዚህ ወደ መልህ ቦታ ሂድ ነበር ያለው። ጥቁ መንፈሳዊነት ለአንድ አባት ጸሎት ነው። ቅዱስ ጳውሎስ በጸሎት የተጋ አይሁድ የመሰከሩለት እንግዲህ የመሰከሩለት በሃይማኖት አባትነቱ ነው። እንደገና ደግሞ በጸሎት የተጋ ጸሎተኛ አባት እንደነበረ ሁሉ ቅዱስ ጳውሎስ መስክሮለታል። ሁለተኛው መንፈሳዊነቱ ይህ አባት በዚህም ስለተመሰከረለት መጀመሪያ ደቀ መዝሙር ነበር፣ በኋላ ላይ ቆየት ብሎ የደማስቆ ክርስቲያኖች ኤጲስቆጶስ እንደሆነ ይነገራል ማለት ነው። ሐናንያ ወዲያውኑ ወደ ቅዱስ ጳውሎስ ወደ ሳውል ወደ ተባለው ሄዶ እጁን ጭኖ ወንድሜ ሆይ ነው ያለው። ለብዙ ዘመን ሳውልን ይፈራው ነበር። በሚያደርገው ድርጊት በሚሰራው ሥራ ሳውልን ይፈራው ነበር። ግን ከኢየሱስ ክርስቶስ በተረዳው ቃል እነሆ ስሜን በነገስታት በአሕዛብ በመሳፍንት ፊት የሚያስከብር ምርጥ ዕቃ አድርጌ መርጬዋለሁ ስላለው ምርጥ ዕቃ ስላለው ይህንን ቃል አመነ፣ ተቀበለ። እንዳገኘ ወንድሜ ነው ያለው። ይሄ ፍጹም የሆነ ክርስትናውን ያሳያል። ምክንያቱም ፍጹም ክርስቲያን የሆኑ ሰዎች የእግዚአብሔርን ቃል ተቀብለው ወዲያውኑ ጠላት የነበሩን ወንድም ማድረግ፣ ጠላት የነበሩን ወዳጅ ማድረግ፣ ይሄ በራሱ ካለማመን ውስጥ ያሉትን ይህ አማንያንን ራሱ መንገዱን እንዲያቅኑ የሚያደርግ የቅንነትና የክርስትና መንገድ እንደሆነ ታሪኩ ይነግረናል። ከዚህ የተነሳ ነው እንግዲህ ኃይል ታገዝኝ ዘንድ ኢየሱስ ክርስቶስ በቅዱስ መንፈሱ ነው ይዳብሳል ነበር ያለው እና ሲያጠምቀው እጁን ላዩ ላይ ሲጭንበት ከዓይኑ ላይ እንደ ቅርፊት ያለ ነገር ወረደለት፣ ወደቀለት ነው የሚለው። ከዚህ በኋላ ነው ማየት የጀመረው። ሳውል ማየት ጀመረ። ከዛ በፊት እያየ አልነበረም። የሱ እያየ ቢመስለውም ግን እያየ አልነበረም። እይታው ጥሩ አልነበረም። ጥሩ የሆኑትን የእግዚአብሔር የሆኑትን እንደ ጠላት የሚቆጥርበት ዘመን ጊዜ ነበረ።
ያንን አለማመኑን አስወግዶ በትክክለኛው መንገድ እንዲያይ፣ እውነቱን እንዲያይ፣ እውነቱን እንዲለይ፣ ሐሰቱን ከእውነት እንዲለይ እነሆ አይነ ልቦናው በራለት፣ ማየት ጀመረ ነው የሚለው። እንግዲህ ሰው ማየት ጀመረ ሲባል በትክክለኛው ከእግዚአብሔር ጋር እንደ እግዚአብሔር ፈቃድና የእግዚአብሔርን ሕግ እየፈጸመ መኖር ጀመረ ማለት ነው። መኖር ጀመረ። ከዚህ ይሄ ነው እንግዲህ አሁን ሐናንያ ሐዋርያው ሐናንያና የቅዱስ ጳውሎስ ግንኙነታቸው በእግዚአብሔር ጸጋ በእምነት በመቀበል ብቻ ቅዱስ ጳውሎስን ወንድም ያደረገ ወዳጅ ያደረገ በእምነቱ የተመሰከረለት ሐዋርያ እንደሆነ ታሪኩ ይነግረናል። ቅዱስ ጳውሎስን የመሰለ ሐዋርያ አባት ያጠመቀ ነው ሐናንያ ካህን ሐናንያ። ከመጀመሪያው ባጭሩ ስንነሳ ያው ቅዱስ ጳውሎስ በክርስቶስ ያመኑትን ክርስቲያኖች በደማስቆ ያሉትን የእስር ደብዳቤ ይዞ ሲሄድ በደማስቆ ሜዳ በብርሃን ነጸብራቅ ጥሎ በመብረቅ አቅልጦ ያው እንደወደቀ እናውቃለን። ሳውል የተባለው በኋላም ጳውሎስ እና ወደቀ። ጌታም እንዲህ አለው፣ ወድቆ ሳለ ሳውል ሳውል ለምን ታሳድደኛለህ? አንተ ማነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ሲለው፣ ጌታ ሆይ እሺ ምን ላድርግ አለ። አሁን ቶሎ ፍጠንና የምታደርገውን በደማስቆ ያሉ ሰዎች ይነግሩሃል፣ ፈጥነህ ወደ ከተማ ግባ አለው። ከዛም በኋላ ያው ሳውል ሰዎች እየመሩት ደማስቆ አደረሱት። ጌታችን ጳውሎስን ከዚህ ቀሰቀሰ፣ ወደ ሐናንያ ላከው። እንደገና ደግሞ ሐናንያን ደግሞ እንዲህ አለው ጌታችን ለሐናንያ፣ ፈጥነህ ቅን ወደሚባለው መንገድ ሂድ፣ የተርሴስ ሰው ሳውል የሚባለውን ታገኛለህ ሲለው፣ ሐናንያ እንግዲህ ሳውል ስሙ አስፈሪ ስለነበር በዛን ወቅት፣ ምክንያቱም መጥፎ ግብር ነበረው፣ ቤተ ክርስቲያንን የሚያሳድድ ክርስቲያኖችን የሚያሳድድ እስጢፋኖስ ሲገደል ልብስ ጠባቂ የነበረ ብዙ የክፉ ታሪክ የነበረው ሰው እንደሆነ ስለሚያውቅ ሐናንያ ጌታ ሆይ ይህ ሰው ክርስቲያኖችን ሲያሳድድ የነበረ መጥፎ ስም መጥፎ ግብር የነበረ ሰው እንዴት ወደ እሱ ትልከኛለህ ሲለው፣ በአሕዛብ በሕዝብ ዘንድ ቀንበሬን የሚሸከም ምርጥ ዕቃ አድርጌ መርጬዋለሁና ዝም ብለህ ሂድ አለው። ሐናንያ እንግዲህ ሳውልን አስፈሪ ስም ቀድሞ ያውቅ ስለነበር መጀመሪያ ላይ ያው ድንጋጤ ቢያድርበትም በኢየሩሳሌም በቅዱሳን ላይ ስንት ክፉ ነገር እንዳደረገ ቢያውቅም ቢረዳም በኢየሱስ ክርስቶስ ገላጭነትና መስካሪነት ግን አስፈሪ የነበረውን ሳውልን ወዳጅ እንዲያደርግ አድርጎታል። ጌታ እንዲህ ሲል እንግዲህ አነጋገረው። ይህ ሰው በአሕዛብና በነገሥታት በእስራኤልም ዘንድ ሰፊ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ስለ ስሜ ስንት መከራ ይቀበል ዘንድ እኔ ቃሌን በእሱ ላይ አድርጌአለሁ ነው ያለው። ይሄ የኢየሱስ ክርስቶስ ቃል ነው። ከዚህ በኋላ ነው እንግዲህ ወንድሜ ሆይ አለ ቅዱስ ሐዋርያው ሐናንያ። ይህንን የኢየሱስ ክርስቶስን ቃል ከተቀበለ ከሰማ በኋላ ወንድሜ ሆይ በመጣህበት መንገድ የታየህ ጌታ ኢየሱስ ክርስቶስ ደግሞ እንድታይ መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። መንፈስ ቅዱስን ይሞላብህ ዘንድ ነው ያለው። እንዲህ ዝም ብሎ ሥጋና ደሙ ቀስቅሶት ብቻ የመጣ አይደለም ወደ ቅዱስ ጳውሎስ። እግዚአብሔር መንፈስ ቅዱስ ልኮ ነው። ቅዱስ መንፈስ ይሞላብህ ዘንድ ላከኝ ነው ያለው። ከዚህ በኋላ ነው እንግዲህ ከሳኦል ዓይን ላይ ቅርፊት ወደቀ። ጥምቀቱ በዚህ አይነት መንገድ እንደሆነ ታሪኩ ይነግረናል ማለት ነው። ከዚህ በኋላ እንደውም የሚገርመው ነገር ቅዱስ ጳውሎስ ስለ ሐናንያ መሰከረ። ካጠመቀው በኋላ ማለት ነው። ካጠመቀው አገልግሎት ከጀመረ በኋላ እንደውም ሐዋርያው ቅዱስ ጳውሎስ
በደማስቆ የቅዱስ ሐናንያ ቤት የሚለው ስፍራ ወደ ጥንታዊት የመሬት ውስጥ ቤተ ክርስቲያን ተቀይሮ ለጎብኚዎች እንግዲህ ክፍት እንደሆነ አሁን ታሪኩ ይነግረናልና እምነቱ የጸና ሐናንያ ብሎ ስለ ሐናንያ ቅዱስ ጳውሎስ መስክሯል። በአገልግሎት ውስጥ ከገባ በኋላ ወደ አገልግሎት ውስጥ ገብቶ የእግዚአብሔርን ፍቅር ካጣጣመ በኋላ ስለ ሐናንያ ሲመሰክር እምነቱ የተገለጠ የእግዚአብሔርን ሕግ ጠንቅቆ የሚያውቅ በሚያውቀው ሕግና ሃይማኖት ጸንቶ የኖረ ሐዋርያ ብሎ በሐዋርያት ሥራ ምዕራፍ 25 ላይ ሐዋርያው ቅዱስ ጳውሎስ እንደመሰከረለት ታሪኩ ይነግረናል። ቅድም እንዳልኩት አይሁድ የመሰከሩለት በጸሎት የተጋ ሐናንያ የሚባል አንድ ሰው ነበር። እሱም መጥቶ ባጠገቤ ቆመ ይልና ባጠገቤ ቆመ ብሎ ከተናገረ በኋላ እሱም እንዲህ አለኝ፣ ሳውል ሆይ ወደ እኔ ተመልከት እይ አለኝ። ወዲያውኑም አየሁ። አሁንም እንደገና ደግሞ ሐናንያ ያለውን ይቀጥላል። ጸሐፊው ቅዱስ ሉቃስ ነው። ግብረ ሐዋርያት ምዕራፍ 22 ከቁጥር 12 ጀምሮ ጳውሎስ አሁንም ይቀጥላል። እንዲህ አለኝ ሐናንያ የአባቶቻችን አምላክ እግዚአብሔር ጻድቁን ታይ ዘንድ የአፉንም ድምፅ ትሰማ ዘንድ ልኮሃል፣ መጥተሃል፣ መርጦሃል። ስለዚህ ፍጠንና ተነስ፣ ለምን ትዘገያለህ? ተጠመቅ፣ ከኃጢአትም ታጠብ አለኝ ይላል። ከዚያ በኋላ ሥርዓተ ጥምቀትንም የፈጸመለት ይህ አባት ነው። ማን? ካህን ሐዋርያ ሐናንያ ማለት ነው። ሂድና አስተምረህ አጥምቅ ወደ ተባለው ሳኦል ሄደ። አስፈሪውን ሳኦልንም ወንድሜ ሆይ ብሎ በፊቱ ስለ ክርስቶስ ፍቅር የመሰከረ የግሪክ ወገኖችን ወንጌል በማስተማር ከጣዖት አምላኪነት ያወጣ፣ በዚህ ተግባሩም ሊቃኖስ በተባለ መኮንን ጽኑ ተጋድሎን የተጋደለ፣ በምድር ላይ ደሙ እንደ ውሃ ይፈስ ዘንድ የተፈረደበት፣ ስለ ሃይማኖቱም በሰማዕትነት ካረፈው ሐዋርያ ቅዱስ ሐናንያ መንፈሳዊ ማንነት እኛ ምን እንማር ይሆን? በረከቱ ይድረሰን። ሐናንያ ተጋድሎ በደማስቆ ብቻ አልተወሰነም። ያው እንደምናውቀው ብዙዎቹ ቅዱሳን አባቶቻችን ከኖሩበት ከተማ ውጪ ሌላውን ዓለም ብዙ ተጋድለዋል። ይሄም ሐናንያ ልክ እንደዚሁ ከደማስቆ ከተማ ውጪ መንፈስ ቅዱስ መርቶ ወደ ተለያየ የአረማውያን ከተማ በመሄድ ወንጌልን ሰብኳል። በተለይም በወቅቱ በጣዖት አምልኮ ይኖሩ የነበሩ ብዙ ሰዎች አስተምሮ ወደ ክርስትና መልሷል። ክርስቲያኖችን ማስተማር ብቻ ሳይሆን አስተምሮም አምጥቶ መጠበቅ፣ መጀመሪያ ከገቢር ኃጢአት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መለሰ። እንደገና በገቢረ ጽድቅ በጽድቅ ስራ እንዲኖሩ ደግሞ መጠበቅ። አንዳንድ ጊዜ ማምጣቱ ብቻ አይደለም፣ አምጥቶ ራሱ ክትትል ማድረግ፣ ምን ላይ እንዳሉ መንፈሳዊ ሕይወት አላቸው ወይ፣ በሃይማኖት ጸንተዋል ወይ የመጠየቅ የመጎብኘት የአንድ ሐዋርያ አባት ስራ ነው። ማምጣቱ ብቻ ብዙ ጊዜ እናመጣለን፣ ግን አምጥተን የት እንዳሉ ማናቅበት ሁኔታ አለ። የማምጣት ችግር የለንም። የመከታተል የመጎብኘት የመጠየቅ ይሄ ነው ክፍተት ያለው። ሐዋርያ ሐናንያ ግን አስተምሮ አምጥቶ እነኛን ምእመናን ይከታተል የነበረ ያስተምር የነበረ በሃይማኖት ጸንተው እንዲኖሩ በቀናች ሃይማኖት ጸንተው እንዲኖሩ ያደርግ የነበረ መንፈሳዊ አባት ነው። እንግዲህ ስለሱ እንደውም ሁለት አባቶች ይናገራሉ። አንዱ ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ እንደው ስለ መንፈሳዊ ተጋድሎ ሲናገር ሊቁ ዮሐንስ አፈወርቅ ቅዱስ ሐናንያ ጌታችን ሳውል የሚባል ሰው ዘንድ ሂድ ሲለው ፈርቶ ነበር ይላል። ለምን? የቀደመ ግብሩን ስለሚያውቅ። ነገር ግን ወደ እሱ ሂድ ሲለው ታዛዥነቱን ያደንቃል ዮሐንስ አፈወርቅ። ፈርቶ አልቀረም፣ ሂድ ሲባል ግን ሄደ። ለምሳሌ ዮናስ አሁን የነነዌን ሰዎች አስተምር ሲባል አገር ለቅቄ ልጥፋ ብሎ የሄደው ያው ብዙ ታሪክ አለው፣ በወቅቱ ነው እንግዲህ የሚነገር ነው። ሐናንያ ግን ሳኦልን ፈራ፣ የጌታ ቃል ነው ትእዛዝ ነውና ግን ሂድ ሲባል ግን ሄደ። ሂዶም ግን ባጠገቡ ቆመ።
ሄዶም ደግሞ መቆም ብቻ ማለት ወንድሜ ሳኦል ሆይ እንኳን ደህና መጣ ያለ አባት ነው። ሲገቡ ይሄ አረማዊ ንጉሥ ሰማ ነው የሚለው። በዚህን ሰዓት ያው እንግዲህ የእነዚህ ነገሥታት የዓለማውያን ነገሥታት ንዴት ነው። እንዲህ አይነቱን ነገር ሲሰሙ መናደድ ነው፣ መበሳጨት ነው። እንዲህ የሚያደርጉትን ቅዱሳኑን ደግሞ ወደ ሌላ መከራ ውስጥ መክተት ነው እና በሰማበት ሰዓት ነበር እንግዲህ ገዢ ሉክስዮስ ለጣዖቱ እንዲሰግድና ዕጣን እንዲያጥን በብዙ ቃል ኪዳን ማስፈሪያ ሐናንያን ጠየቀው ይላል። በብዙ ቃል ኪዳን ሐናንያን ጠየቀው። ቅዱስ ሐናንያ ግን እንዲህ በማለት በጽናት መለሰለት ይለናል። ምን አለ? የሰማዕትነት ፍጻሜ ረፍቱ ይሄ ነበር፣ ይሄ ቃል ነበረ። በመልሱ የተቆጣው ገዢው ሉክስዮስ ወታደሮችን ሐናንያን እንዲገርፉት በጭካኔው እንዲያሰቃዩት አዘዘ። ለፍርድ መቅረቡን ጠየቀው ነው የሚለው። ሐናንያ ግን እንዲህ በማለት በጽናት መለሰለት። እኔ ሰማይና ምድርን ባሕርንም በእርሱ ውስጥ ያለውን ሁሉ ለፈጠረ አምላክ ለእውነተኛው ንጉሥ ለጌታዬ ለኢየሱስ ክርስቶስ እጅ ለተሰሩ ሕይወት ለሌላቸው ለረከሱ ጣዖታት አልሰግድም፣ የምሰግደው ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ነው ብሎ መሰከረነት። እንግዲህ ይህን ሲናገር ነው እንግዲህ ሐናንያን ወደ ጽኑ መከራ ወደ በዛበት ስቃይ ወደ በዛበት ስፍራ እንዲወስዱት አዘዘ። ቅድም እንዳልነው በመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ የሐዋርያት ሥራ ምዕራፍ 22 ከቁጥር 1 ጀምሮ ከቅዱስ ጳውሎስ ጋር ያላቸው ግንኙነትን ይተርካል። እንደገና በቤተ ክርስቲያናችን ደግሞ ሰኔ 27 ቀን በስንክሳር መጻሕፍት ላይ ታሪኩ ተጽፏል። ይህ አባት በዚህ ቀን ይዘከራል ማለት ነው። ሰኔ 27 ቀን የሐዋርያው የሐናንያ መንፈሳዊ ሕይወት የምንማረው ምእመናን ብቻ ሳይሆኑ እኛም አገልጋዮች፣ ካህናት፣ ሰባኪያነ ወንጌል፣ መምህራን በአጠቃላይ ሐዋርያው ቅዱስ ሐናንያ አገልግሎቱ ተጋድሎ የአገልግሎቱን ዘመን ስናይ ብዙ የምንማረው ነገር አለ። የመጀመሪያው የተጠራበትን አገልግሎት በሚገባ ተወጥቶ መገኘት፣ ታማኒነትን ማትረፍ ነው። ዛሬ ሁላችንም እናገለግላለን ብለን እነ ቅዱስ ሐዋርያው ጳውሎስ እነ ቅዱስ ሐናንያ የመሳሰሉ ብዙዎቹ ቅዱሳን እነ ቅዱስ ጴጥሮስ በቆሙበት አውደ ምሕረት እነ ቅዱስ ዮሐንስ አፈወርቅ በቆሙበት አውደ ምሕረትና ቤተ ክርስቲያን ነው የምንገኘው። ግን እነሱ እንዳገለገሉት እያገለገልን ነው ወይ የሚለው ነገር የሁላችንም ጥያቄ ይሆናል። ሁላችንም ማንነታችንን ራሳችን እንድናይ የሚያደርገን ነው። የቅዱሳንን ሕይወት ስናይ የእኛን ሕይወት እንድናይ ያደርገናል። የአባቶቻችን አገልግሎት ስናይ የእኛ አገልግሎት ምንድን ነው ብለን አገልግሎታችን እንድናይ ያደርገናል። ሕይወታቸው በሙሉ አስተማሪ ነው። ለዚህ ነው ታላቋ ቤተ ክርስቲያናችን ታሪካቸውን በወርቅ ቀለም ሰንዳ ያስቀመጠችልን ለእኛ አብነት ስለሚሆኑን ነው። በመሰረቱ ሐዋርያት አባቶቻችን እንደ ወንጌል ሐዋርያ ናቸው። ፍጻሜያቸው ግን የሰማዕትነት ሞት ነው የሞቱት። ሞታቸው የሰማዕትነት ሞት ነው። እያንዳንዱ 12 ሐዋርያትን ብንል 36ቱ ቅዱሳት አንስትን ብንል እንዲሁ 72ቱ አርድእት ብንልም ሞታቸው የሰማዕትነት ሞት ነው የሞቱት እና ይህ አባት ለእኛ ሕይወቱ አስተማሪ ነው። አባቶቻችን ሕይወታቸው አስተማሪ ነው። ለምን? መጀመሪያ መንፈሳዊ ሕይወት ጀምሮ መጨረሻው ሕይወቱ የተበላሸ አባት የለንም። ከመጥፎ ግብር መጥተው መንፈሳዊ ሆነው ጥሩ አባት ሆነው በመልካም ምግባር ጸንተው በሃይማኖት ጸንተው በሰማዕትነት ሞቱ ነው አይደል? ቤተክርስቲያናችን መጻሕፍት ሁሉ የሚነግሩን ይሄንን ነውና ሐዋርያው ሐናንያ ለሚጠብቃቸው መንጋ የመጨረሻ ታማኝነቱ አርአያ መሆኑ። አርአያው ምንድን ነው? በሰማዕትነት መሞቱ። ከዛስ በጸሎት መትጋቱ። ከዛስ ትህትናው፣ ሳውልን የመሰለ አስፈሪ ስም ወንድሜ ብሎ መጥራቱ፣ እግዚአብሔርን መታዘዙ። ከዚህ የበለጠ አስተማሪነት ምን አለ? አሁን በአሁኑ ጊዜ ቢሆን ሳውል ወደሚባል ሰው ማን ነው የሚሄደው? እንግዲህ ሳውል ግብር የሚታወቅ ነው።
ያው እግዚአብሔር ያንን ሰው አምጥቶ ምርጥቅ አደረገው እንጂ ቤተክርስቲያንን ካሳት እንጂ መጀመሪያ እኮ አስፈሪ ነበር። የመጀመሪያው ሰማዕት ቅዱስ እስጢፋኖስ ሲገደል ያጠገቡ የነበረ ልብስ ያዥ የነበረ ሰው አስፈሪ ነው እና ወደ እሱ አልሄድም ሳይል የታዘዘ የእግዚአብሔርን ቃል የጠበቀ ታዞ ሄዶ ወንድሜ ብሎ ያቀረበ አንዱ ደግሞ ይሄ ነው። ወንድሜ ብዙ ጊዜ እንግዲህ ያው በማስበርገግ ነው የምንታወቀው አይደል? አንዳንዴ እኛ ሰዎችን ክፉ ስራ ሲሰሩ ወይ የሆነ ነገር ሲያደርጉ ወይ የሆነ ነገር ሲያደርጉ እህቴ፣ ወንድሜ፣ ልጄ ብለን ከማቅረብ ይልቅ የሚያስበረግግ የበለጠ እንዲጠፋ የበለጠ እንዲሸፍት የሚያደርግ ስራ ከመናገር ይልቅ ወንድሜ እህቴ ብሎ ማቅረብ ከሐዋርያው ሐናንያ እንማራለን። የመጨረሻ ወንድሜ ብሎ ባጠገቤ ቆመ ነው ያለው ጳውሎስ። ከዚያ በኋላ ነው እንግዲህ የአባቶችህ አምላክ መርጦሃል፣ ምርጥቅ አድርጎሃል ብሎ ሰብኮ አስተምሮ አጥምቆ የቅዱስ ጳውሎስን ታሪክ ምዕራፍ የጀመረ አባት ነው። ሌላው ወደ ምእመናን ስወርድ ደግሞ እነ ሐናንያን ተከትለው በእውነትና በእውነት ላይ ብቻ ሃይማኖታቸውን አጽንተው የኖሩ ቅዱሳን ምእመናን ሐናንያን ብቻ አልነበረም የተከተሉት፣ ክርስቶስን ነው። ዛሬ መምህራንን የሚከተሉ ስመጥር አዋቂዎችን ሳይሆን ታዋቂ መምህራን የሚከተሉ ብዙ ምእመናን አሉ። ሰዎችን በመከተል ሕይወት አይተርፍም። ሕይወትንም የገነት ባለቤት የመንግሥተ ሰማያት ዜጋ ማድረግ አይቻልም። እኛ መከተል ካለብን የምንከተለው እነ ሐዋርያው ቅዱስ ጳውሎስን፣ እነ ሐናንያን፣ እነ ጴጥሮስን፣ እነ ቅዱስ ዮሐንስ አፈወርቅን በእምነታቸው ያጸና በተጋድሏቸው እንዲተጉ እንዲበረቱ ያደረገውን ክርስቶስን ነው። በእነ ሐናንያም በእነ ቅዱስ ጳውሎስም በእነ ጴጥሮስም ዘመን የነበሩ ምእመናን የሚከተሉት እነ ቅዱስ ጳውሎስን እነ ሐዋርያው ጴጥሮስን ሳይሆን እነሱን በእምነት ያጸና ክርስቶስን ነበር ይከተሉ የነበሩት። ስለዚህ እኛም መምህራንን መከተል ሰዎችን ማድነቅ ሳይሆን ቤተ ክርስቲያንን በቅዱስ መንፈሱ አጽንቶ በእምነቱ ጸንተን በክርስቶስ ክርስቲያን ተሰኝተን በቅድስናው የምሕረት አደባባይ እንድንገኝ በዚህች እምነት የዚህች እምነት ባለቤት እንድንሆን ያደረገን ክርስቶስን ስንከተል እነ ሐዋርያው ሐናንያን እነ ቅዱስ ጳውሎስን ሌሎችንም ቅዱሳን አባቶቻችን ሕይወታቸውን መምሰል እንችላለን ማለት ነው እና የእነሱን ሕይወት ለመምሰል እነሱ የሰሩትን ስራ እነሱ ያገለግሉትን አገልግሎት በተገቢው አገልግለን ፍሬያማ መሆን አለብን ብዬ ያስባለሁ።